ሰላም እንዴናችሁ በያላችሁ በጥል ነገር ሰላም ነው አሽን አንድ ያላችሁ ሞኝላችኋለሁ ቤተሰቦች ስትገቡ እንደልማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ ለዚህም ከልብ አመሰግናችኋለሁ በትናንትናው ዕለት እንደተነጋገርነው እንግዲህ ኢራን ለሞተ ዓመት የሚዘከር እጅግ በጣም አስደናቂ ሰርፕራይዝ አለኝ ብላለች እንግዲህ በቃላቸው መሰረት በሰዓት 15000 ኪሎ ሜትር እንደ እባብ የሚጥመዘመዝ እጅግ በጣም የተለየ ሃይፐርሶኒክ ሚሳኤል ሰርፕራይዝ አድርገዋል ለሞላ ዓለም እንግዲህ እንደምታውቁት አሜሪካ በዚህ በሃይፐርሶኒክ ሚሳኤል ቴክኖሎጂ እጅግ በጣም ብዙ ሚሊዮን ዶላሮችን ያወጣች ቢሆንም ለአመታት የደከመች ቢሆንም እስካሁን ድረስ አሜሪካኖቹ እንደዚህ ያለ እጅግ በጣም ፈጣን ሃይፐርሶኒክ ሚሳኤል መታጠቅ አልቻሉም እስካሁን ደቂቃ ድረስ እና በጣም የሚገርመው ይሄ ሚሳኤል እንደ እባብ የሚጥመዘመዝ ነው እንደ እባብ የፈለገውን ምስሉን በየማህበራዊ ሚዲያ አይታችሁታል እጅግ በጣም የተለየ ነው እንቅስቃሴው ከሚፈጥረው ሙቀት የተነሳ ባለፈበት ቦታ ላይ ደመናውን ጉሙን ሁሉ የማትነን አቅም ያለው እጅግ በጣም የተለየ ነው 1400 ኪሎ ሜትር አቆራርጦ እስራኤል የሚገባው በ6 ደቂቃ አንተ ከቤቱ ወጣ ታክሲ ተራ ሳትደርስ እሱ 1400 ኪሎ ሜትር አቆራርጦ የፈለገበት ቦታ ይመታል በርግጥ ይሄ ሚሳኤል አዲሱ ሳጂ የተባለ የኢራን አዲሱ ሃይፐርሶኒክ ሚሳኤል ምን ያክል ስፔሲፊካል ጉዳት በእስራኤል ላይ እንዳመጣ አልተለየም በርግጥ በትናንትናው ዕለት ማአት ባሊስቲክ ሚሳኤሎችና ሃይፐርሶኒክ ሚሳኤሎች እስራኤል ምድር ላይ ወርደው ቴል አቪቭ ላይ ሃይፋ ላይ እንዲሁም ሌሎች ትልልቅ ከተሞች ኢየሩሳሌም ላይ ብዙ ጉዳቶችን አድርሷል ይሄን ደግሞ ራስ የእስራኤል መንግስት አምኗል ተቀብሏል እንዲሁም ደግሞ እስራኤሎችም ደግሞ የኢራንን የጾረ ታንክ ማኮማቻችን ሚሳኤሎችን የኢራን የዩራኒየም ማብላያችን ቦታዎችን እስራኤሎችም እንዲሁ ሲደበድቡ አድረዋል እንግዲህ ይሄ ጦርነት እንዳልካችሁ የሞጠቃቃት ነው አንዱን የማጥፋት የማጉደል ውጊያ ነው የመሸናነፍ ውጊያ አይደለም ብዙዎች እንደዚህ ይላሉ ኢራን ትሸነፋለች በፍጹም ምክንያቱም በትናንትናው ዕለት የአሜሪካ ፕሬዚዳንት ዶናልድ ትራምፕ እዚህ ትናንትና ነው ያለው እዚህ ጦርነት ውስጥ ሙሉ በሙሉ አሜሪካ ትገባለች ወይስ አትገባም ሲል ሜቢ ልጎባም እችላለሁ የሚል ያመነታ ነው በርግጥ አሜሪካ እዚህ ጦርነት ውስጥ ሙሉ በሙሉ ትገባለች እንዳልኳችሁ ይሄ ጦርነት ወደ ደም አፋሳሽ አቅጣጫ መሄዱ የማይቀር ነገር ነው የእንግሊዝ የጀርመን የፈረንሳይ የአሜሪካ የቻይና የራሺያ ዜጎች በሙሉ ሙልጭ ብላችሁ ከእስራኤል እንድትወጡ ብላ አዘዋል እንግዲህ እያንዳንዱ ሀያላን አገሮች ከእስራኤል ምድር ላይ ዜጎቻቸው ሙልጭ ብለው በተገኘ አጋጣሚ እንዲወጡ አዝዟል ይሄ ምንድነው የሚያመላክተው ለእናንተ ነው የምተወላቸው እንደዚህም ከኢራን ምድር ላይ አሜሪካኖችም ራሺያኖችም ጀርመኖችም ፈረንሳዮችም ሞላው የአውሮፓና የአሜሪካ መንግስታት እንግዲህ ከኢራን ምድር ላይ ዜጎቻችን በተቻለ አጋጣሚ ሹልክ ብላችሁ እንድትጠፉ እና ወደ አገሮች እንድትሄዱ ከዛ ደግሞ ማጓጓዣ እናሞቻቻለን ብለዋል ይሄ ምንድነው የሚያመላክተው የሚመጣው ጊዜ እጅግ በጣም አስፈሪ የሆኑ መሳሪያዎችን በሁለቱም አቅጣጫ ለመጠቀም ዝግጅታቸውን ጨርሰዋል እንዳልካቸው እንዲህ ያለ የለየለት ጦርነት የመጨፋጨፍ ጦርነት ሲሆን መሃል ላይ ዜጎቻቸው እንዳይጎዱ የተለያየ ዓለም መሪዎች ጥንቃቄ እያደረጉ ነው የአሜሪካ ህዝብና መንግስት በሁለት ሐሳብ ተከፍሎ ነው ያለው እዚህ ማጥ ውስጥ መግባት የለብንም እንደምታውቁት ከዚህ በፊት የኢራን ጦር ሰተት ብሎ ኢራቅ ገብቶ 3 ትሪሊዮን ዶላር ነው ከስሮ የወጣ የአሜሪካ መንግስት እንደዚሁ በ10 ሺዎች የሚቆጠሩ የአሜሪካ ወታደሮች ሞተዋል ደማቸው ፈሷል ኢራቅ ብቻ አይደለም የወደመችው የአሜሪካም ኢኮኖሚያም ሀያልነቷም ብዙ ጦር መሳሪያዎችን በዛ ቦታ ላይ ወድሟል በጣም እጅግ በጣም ዋጋ አስከፍለዋል የኢራን ደግሞ ከዚህ በላይ እንደሚሆን ተስፋ አደርጋለሁ እጅግ በጣም አደገኛ ነገር ነው የሚሆነው እንዳልካችም በትናንትናው ዕለት ብቻ ኢየሩሳሌም ቴል አቪቭ ሃይፋ በጣም ትልልቅ የሚባሉ የእስራኤል ከተሞች ሲኖድና ያደረቱ ምናልባት አሁን እስራኤል ያላት የመከላከያ አቁማ በአይሮንዶም በኩልም ይሁን የዳዊት ወንጭፍም ይሁን ከ10 ቀን አይበልጥም አፋጣኝ የሆነ የአሜሪካ እርዳታ ያስፈልጋል ተብሏል አሜሪካኖች ሙሉት ቦታ ተከፍለው ለምንድን እኛ የሌሎችን ጦርነት እየገባን ራሳችን ምን ሞተው በምን ምክንያት ነው የሚል ከፍተኛ ጥያቄ አንስተዋል በነገራችን ላይ እስራኤል ላይ የደረሰው ጉዳት ሙሉ በሙሉ ዓለም ሊረዳው አይችልም ምክንያቱም የእስራኤል መከላከያ እጅግ ከፍተኛ ማስጠንቀቂያ ሰጥቷል እጅግ ከፍተኛ የሆነ የደህንነት ማስጠንቀቂያ ሰጥቷል የትኛውም እስራኤላዊ ቢሆን አገራችን በቦምብ ስትነድ የሚያሳይ የትኛውንም ቪዲዮ ማጋራትም መቁረጽም አይችልም እጅግ የሆነ ጥብቅ የሆነ እርምጃ እንወስዳለን በማለቱም የደረሱ ጥቃቶችን አብዛኛዎቹ እየተቆረጹ እየተለቀቁ አይደለም በዚህ ምክንያት እየደረሰ ያለው ጥቃት
በግልጽ ማወቅ አልተቻለም። በነገራችን ላይ እስራኤል ኮንፊርም አድርጋለች፣ ኢራን ኮንፊርም አድርጋለች የሚባል የለም። በዚህ ጦርነት ላይ መካካድ ነው። ቢሞትብም 1000 ሰው ቢሞት 100,000 ሰው ቢሞት መካድ ነው። አሁን እስራኤል 100,000 ሰው ቢሞትበት መካዷ የማይቀር ነው። ኢራን 1 ሚሊዮን ሰው ቢሞትበት መካዷ የማይቀር ነው። ምክንያቱም ይሄ ጦርነት በሜዳ ላይ ብቻ አይደለም፣ በሚዲያ ላይ የሽንፈትን ጽዋ ላለመጠጣት የሚደረግ ግብግብም አሉ እና ይሄ ጦርነት ገና እየተፋፋመ የሚቆጥል ነው። ቀጠናውን ወደ ሲኦልነት የሚኮት ነው እና እኔ በጣም የገረመኝ የአፍሪካ መሪዎች፣ የአውሮፓ መሪ በሙሉ ዜጎቻችን ውጡ ከእስራኤል ሲሉ አፍሪካኖች አንድ ነገር አልተነፈሱም። ነው ወይስ ዜጋ የላቸውም? ነው ወይስ ዜጎቻቸውን እንደ ድንጋይ ነው የሚቆጥሩት? አይገባኝም። በጣም የሚገርም ነው። አሉ በመላ እስራኤልም ሆነ በኢራን ማዕት አፍሪካውያን ዜጎች አሉ። ግን የትኛውም አገር ዜጎችን ውጡ ከእስራኤል አላለም። አሜሪካ ብላለች፣ ጀርመን ብላለች፣ ፈረንሳይ ብላለች፣ ራሽያ ብላለች፣ ቻይና ብላለች፣ ከኢራንም እንደዚሁ ውጡ ብላለች። ለምን? የሚመጣው በጣም አደገኛ ነገር ስለሆነ ማለት በጣም አደገኛ። ምናልባት እንደተባለው ደርቲ ቦምብ የሚጠቀሙበት እድል ይኖራል። ኒኩለር ቦምብ እዚህ ጉዳይ ውስጥ የሚገባበት እድል ይኖራል። እጅግ በጣም አስፈሪ ነገር ከፊት ለፊት አለ እና ይህንን እንዴት ሊረዱት እንዳልቻለ እንዴት ሊገምቱት እንዳልቻለ አልገባኝም በጣም እና አሜሪካ በእርግጥ እንዳልኳቸው የበሰበሰ ዝናብ አይፈራም ነው። እስከ ወገቤ ገብቼበታለሁ እስከ አንገቴ ልዋጥ የሚል ነው። በእርግጥ ይሄ ከዚህ ግጭት ጀርባ ጥሩ ያልሆኑ ችግሮች እንደሚመጡ ኢራቅ ለምሳሌ የኢራቁን ኪሳራ ዓለም የሚያውቀው ነገር ነው። እጅግ በጣም ዘግናኝ ነገር ነው። በተለይ እግረኛ ይዘህ ልትጠጋ አትችልም። በተለይ በባህር ኃይል ላይ እንደዚህ ያሉ ውጊያዎችን ልትዋጋ አትችልም። ከፍተኛ ኪሳራ ሊይዞ ይመጣል። እንዳልኳቸው የኢራንን መንግስት የኢራንን ታላቅነት ኮላፕስ የሚያደርግ ይሄ ጉዳይ ኮላፕስ የሚያደርግ ብዙ ኪሳራችን በኢራን ላይ የሚያመጣ ነው። ነገር ግን እስራኤል በፍጹም ከዚህ ሳምንት በፊት የነበረች እስራኤል እንደማናገኝ እርግጠኛ ነኝ እነግራችኋለሁ። ከዚህ በፊት የነበረው የአሜሪካ የጦር አቅምና ኃይል እንደማናገኝ እርግጠኛ ነኝ እነግራችኋለሁ። ዓለም ትምህርት የሚወስዱበት እጅግ በጣም ዋጋ የምንከፍልበት ምናልባት የዓለማችን ኢኮኖሚ የሚነቀነቅበት ከዚህ በፊት አይታችኋል። የኮሮና ጦርነት ዓለምን አርበድብዶ በትሪሊየን ዶላሮች ድጎማ ተደርጎ ዓለም በፍጹም ያልጠበቀችው ፈተና ገጥማት ነበረ። ከዛ በኋላ የራሽያና የዩክሬን ጦርነት ምን አጋባን የራሳቸው ጉዳይ ነው ብሎ ነበረ ብዙዎች። ነገር ግን የዓለምን ኢኮኖሚ እጅግ በጣም ከድጡ ወደ ማጥ የከተተ ነው። አሁን የኢራን ጦርነት ደግሞ እጅግ በጣም የከፋ ነው የሚሆነው እና እውነቱን ለመናገር ሰላም ለዓለም በሙሉ ይገባል። ነገር ግን ሰላም በልመና የሚገኝ ነገር አይደለም። ኢራኖቹ ምን ማድረግ የሚችሉ ይመስላቸዋል? ለምሳሌ እኔ አሁንም ቢሆን በኢራን በኩል የምደግፈው ምንድን ነው? አንዱ የያዘውን የኒኩለር ቦምብ አንተ መያዝ አትችልም ማለት ፍትሃዊ አይመስለኝም በእኔ አስተሳሰብ። በምንም መልኩ ለምሳሌ ኢትዮጵያ ኒኩለር ቦምብ መታጠቅ ከፈለገች አትችልም ማለት አይገባም። ይሄ እኮ በዓለም ስምምነት 190 አገሮች ኒኩለር ቦምብ እንዳትይዙ የሚል እኮ ህግ ጸድቋል። 190 ሀገሮች ሌሎቻቸው እንደፈለጉ ይሆናል። እኛ ሌላው ህዝብ ግን አይችልም። እውቀታችን ቢፈቅድ አቅማችን ቢፈቅድ ገንዘባችን ቢፈቅድ አይችልም። ስለዚህ ኒኩለር ቦምብ ያለው አገር እያስፈራራን እየደፈጠጠን እየጨፈለቀን ይኖራል። እስቲ ማን ያስቆማል? እስቲ ንገሪ። ለምሳሌ አሁን ሰሜን ኮሪያ ኒኩለር ቦምብ ይዛለች። ወንድ የሆነ አይነካም። ወንድ የሆነ ዞሮ አይሸኑም። ወደ ሰሜን ኮሪያ የዓለም መሪዎች ዞሮ አይሸኑም ነው ማለት ያለው። ስለዚህ እኔ አሁን አልቀበልም። ይሄንን የምዕራባውያኖችን ጫና አልቀበልም። ፈረንሳይ ኒኩለር ቦምብ አላት፣ ጀርመን ኒኩለር ቦምብ አላት፣ አሜሪካ ኒኩለር ቦምብ አላት፣ ሌላ በሙሉ ኒኩለር ቦምብ አለው። ሌሎቻችን ግን አቅማችንም እውቀታችንም ቢፈቅድ መያዝ አንችልም። ከያዝንስ እንደበደባለን እንደ ኢራን ማለት ነው። ከያዝንስ ትቆስማለህ፣ ትቃጠላለህ፣ ከተሞች ይነዳል፣ ኢኮኖሚ ይወድማል፣ ህዝብ ይሰደዳል ማለት ነው። ለምን አትችልማ? በቃ የምድር ጌቶች ስለሆነ ማለት ነው። እኩል ነው፣ መፈቀድ አለ። አንተ ከያዝክ እኔ እውቀቴ ከፈቀደልኝ መያዝ መብቴ ነው። እውቀቴ ከፈቀደልኝ አቅሜ ኢኮኖሚ ከፈቀደልኝ አንተ የዛው እኔ የማልይዝበት ምክንያት የለም። አንተ እኔም በኒኩለር እየደፈጠጥ እያስፈራራኝ ከዛ እኔ ያንተ ባሪያ ሆኜ የመቀጠልበት እድል የለም። አልቀበለውም ይሄንን እና እውነቱን ለመናገር ኢራኖቹ የሚዋጉት ፍትሃዊ ጦርነት ነው በጉሌ ማለት። አንደኛ የመጀመሪያ ጥቃት ያደረሱ እስራኤሎች ናቸው። ሁለተኛ እስራኤሎች ጥቃቱን የጀመሩበት ምክንያት ኢራን ኒኩለር ቦምብ ልትይዝ ትችላለች ነው። እናንተስ አሉን እነሱስ አይችሉም። ለምን ይጎዱኛል? እናንተስ ትይዙ እናንተን እየጎዳቸው አይደለም ወይ የሚለው ብሎ የሚጠይቅ ሰው የለም። ይሄ የፍትሃዊነት ጥያቄ ነው። ኢራቅ የፈረሰችው ጅምላ ጨራሽ መሳሪያ አለ ተብሎ ነው። ነገር ግን ኢራቅ ውስጥ ጅምላ ጨራሽ መሳሪያ አልነበረም። ቢኖርም ሞታቸው እና
በጣም እጅግ በጣም ፍትሃዊ ያልሆነ ነገር ነው። ዋጋ ሁላችንም የሚያስከፍል ነው። በግሌ ይሄ ነገር ጥሩ አዝማሚያ እንደሌለና ምናልባት የሚሊዮኖችን ህይወት እንደሚያጠፋ እርግጠኛ ነኝ። ይሄን ሀሳብ ነው ሲሞቻችን ላይ ሼር አርገት ወዳቻለሁ። ፒስ